ዛሬ ሽሮ ላዘጋጅ ነው። ሽሮ ሳዘጋጅ እኔ የምጠቀመው በነገራችን ላይ የኛን ሀገር ሽንኩርት ነው። እነዚህን ቀያዮቹን ሆነው ትንንሾቹ አሉ አይደል? ጭቅጭቅ የሚጨቀጥ ተጨቅጭቀው የሚሸጡት እነሱ ነጭ ሽንኩርት ነው የምጠቀመው። ያንን ትልቁን እኔ አልጠቀምም ማለት እኔ አላቅም፣ ተጠቅሜው አላቅም። ቤተሰቦችም ሲጠቀሙ የማይሆን ይሄን ነው ከነሱ ነው የወሰድኩት። ይሄ ሽንኩርትና ነጭ ሽንኩርት ነው። 4 ጣሳ ነጭ ሽንኩርት ነው። 2 ጣሳ ይችኛዋ ቀይዋ ሽንኩርት ነች። ይሄ ኦልሬዲ በታጠብ ብቻ ነው እንጂ እንትኑን ይሄ ፀሐይ ላይ አድርጌው ተገሽልጧን ግን ታጥቦ ነው የሚደለዘው። ከዚህ በኋላ አይላጥም። ፀሐይ ላይ ተፈትጓል ማለት ነው። አሁንም ፀሐይ ላይ አድርጌ ማንፈስ ብቻ ነው እንጂ እንትን አይልም፣ አይላጥም። እዚህ ጋር ዝንጅብል ነው። ዝንጅብል ሩብ ኪሎ ነው። ይሄ ግማሽ ኪሎ ነው። ግማሽ ኪሎ አጥቤ ያስቀምጫለሁ ፍሪጅ ውስጥ። ሲያንሳይ ደግሞ ይሄንን አሁን ገዝቼ መጥቼ ነው ዘዝፌዋለሁ ውሃ ውስጥ 2 ኪሎ 100 ብር 200 ብር ነው። ግማሽ ኪሎ 100 ብር ነው። ባለፈው 100 ብር ገዝቼ ነበር። አሁን ድጋሜ 100 ብር ገዝቼ ነው። ዝንጅብል ማለት ነው። ይሄ ውሃ ውስጥ አድርጌው ነው እንዲፋቀይ ብዬ ማለት ነው። ይሄ አሁን ግማሽ ኪሎ ነው 100 ብር ነው። ያኛው ደግሞ 1 ኪሎ ሌላ አለኝ እሱም 100 ብር ነው ማለት ነው። እዚህ ጋር ያለው ቅመሞች ግን ተበላሹብኝ መሰለኝ እና ፍሪጅ ውስጥ ፍሬሽ ነገሮችን ገዝቶ ማስቀመጥ ስለቆየ ተበላሸ መሰለኝ። አሁን ስለሚያጠቁርብኝ አሁን ዝቃቅቤው ልተወው ነው። ደረቅ ዝቃቅቤ ልጠቀም እያልኩኝ ነው። እንደምታዩት ዝቃቅቤው ይሄ ፍሪጅ ውስጥ ቆይቷን ጠንዘል ብሎብኛል መሰለኝ። ፈርቻለሁ ሽሮውን ያጠቁርብኛል ብዬ። ስለዚህ ልተወው ነው። ይሄንን የ50 ብር ነበር የገዛው ዝቃቅቤ። የ50 ብር ገዝቼ ሸምጥጬ ፍሪጅ ውስጥ አረኳወኩ ብዬ ማለት ነው። ግን ስለቆየ ይኸው ተበላሸ። አሁን ያለኝ አማራጭ ምንድነው? ደረቁን ዝቃቅቤ ዝም ብዬ ወይ 2 ኩባያ ገዝቼ መጠቀም ነው። ግን ቆንጆ ፍሬሹ ነበረ። ፍሬሹ ደግሞ የማክሰኞ ነበር የገዛሁትኝ። ሸምጥጬ ፍሪጅ ውስጥ አድርጌው ተበላሸ። ሮዝመሪው ግን ምንም አላለም። ሮዝመሪም የ50 ብር ነው የገዛሁት። ሮዝመሪዋ ምንም አልሆነችም። መርጬ ሮዝመሪውን አንስቼ ዝቃቅቤውን አልጠቀመውም። ስለጠነዘለ ያጠቁርብኛል ሽሮዬ ማለት ነው። እዚህ ጋር ጤና አዳም ነው። ጤና አዳምም የ50 ብር ነው የገዛሁትኝ። አልሸመጠጥኩትም ግን ምንም አልሆነም። ጤና አዳሙ የሚገርማችሁ ነገር ዝቃቅቤው ነው እንጂ የጠቆረብኝ። ጤና አዳሟ ምንም አልሆነችም። ያችሁት እንደምታዩት ነች። ስለዚህ አሁን ጤና አዳሜን እና ሮዝመሪውን እንደምታዩት ምንም አልሆነም። ሮዝመሪው ሸምጥጬ ነው እሱንም እንትን ቀነጣጥሽ ያሞርኩን ለማስቀመጥ እንዲመቼ ብዬ ፍሪጅ ውስጥ ሽፍንፍን አድርገው ነበረ። ግን ለምን እንደው አላቅም ዝቃቅቤው አቅም አጣ መሰለኝ። እንትኑ ይሄ ፍሬው ምንም አልሆነም። ግን ቅጠሎቹ ያቸው እንደምታዩቸው ጥምዝምዝ ብለዋንና ስለሚያስቸግር ስለዚህ ልተወው ነው። አሁን ወደ ክኩ እንሂድ። በነገራችን ላይ ዋጋውን ልንገራችሁ። ነጭ ሽንኩርት ጣሳ ይሄኛው ተበላሽቶ የቆየ ስለሆነ እንትን ብሏል። ሊመረጥ ነው ገና። ሽሮ ልታዘጋጁ ስትፈልጉ በቃ እለቱን ነው መግዛት ያለባችሁ። እኔ ሰው ስለሌለኝ ቶሎ ብዬ የሚጣን የሚይዝልኝ ሰው ሳገኝ ግዛዝቼም አወኩ ብዬ ነበር፣ ግን ያው አልሆነም። ሲቀጥል ነጭ ሽንኩርት የገዛሁት 220 ብር ይሄን የተፈለፈለውን ሳይፈለፈል ደግሞ 180 ብር ነው የሚባለው። የተፈለፈለውን 120 ብር። ያው እኔ የተፈለፈለውን የገዛሁትኝ ለሽንኩርት ስለሆነ ለመደለጃ ስለሆነ እሱ ነው የሚያስፈልገው። ፍሬውን ገዝታችሁ እንደገና መፈልፈል ምን ማለት ስራ ስለሚሆን 120 ብር ዝም ብዬ 4ቱን ጣሳ 400 ብር 20 40 480 ብር ይሄኛውን ገዛሁ ማለት ነው። እቺኛዋ ደግሞ 180 ብር ነው የተገዛችው ጣሳዋ 180 እንግዲህ 2 ጣሳ ስንት እንደው ገምቱ። ይሄኛው ዝንጅብል ደግሞ የ100 ብር ነው። ሌላ የ100 ብር አለኝ። 200 ብር 1 ኪሎ ማለት ነው። ግማሽ ኪሎ 100 ብር ነው። 1 ኪሎ ደግሞ 200 ብር ነው ማለት ነው። ስለዚህ 1 ኪሎ ዝንጅብል ነው የተጠቀምሁትኝ። ክኬ 15 ጣሳ ያህል ነው ሲዘጋጅ 11 ጣሳ ምናምን ይሆናል። ወደዚህኛው ቤት ስንመጣ ደግሞ እንዳልኳችሁ ክኬ 15 ጣሳ ክክ ነው የገዛሁትኝ። ባቄላ አተር ባቄላ 5 ጣሳ 16 ጣሳ ነው። ባቄላ 5 ጣሳ ባቄላ 5 ጣሳ አተር 5 ጣሳ ሽምብራ 5 ጣሳ 15 ጣሳ ባቄላ አተር ሽምብራ 5 15 3 ጣሳ ጓያ 15 16 17 ጣሳ ነው ማለት ነው። ስለዚህ ክኩ ይሄን ነው። ትናንትና አስነፍሽ ነው ያጎቴ ልጅ መጣ አንፈሳሊ ነው። ይሄን ፋሾ ነው እንግዲህ ባይዘው ወይም ፋሾ አይጣልም ሊሸጣን ጣሳው በ15 ብር ይሸጣል። የሚገርማችሁ ለበጎች ብዙ ሰው ይገዛሉና ስለምሸጠው አልጣልኩትም። ይሄን እንግዲህ ክኩ ይሄንን ይመስላል። የሽሮዬ ክክ ለዚህ አሁን 1 ኪሎ በርበሬ ነው ማዘጋጅለት። ይሄ ይመስለኛል 12 ጣሳ እንደዛ ይሆናል። በትልቁ ባሊ በእንትን ነው መዘፍዘፊያ ነው። 15 ጣሳ
3 ጣሳ 12 ጣሳ እንደዚህ ይሆናል ማለት ነው። ስለዚህ 1 ኪሎ በርበሬ ይበቃዋል። 1 ኪሎ በርበሬ 850 ብር ነው። 1 ኪሎ በርበሬ 850 ብር ይገዛሉ። ሌላ ልነግራችሁ የፈለኩት ምንድነው ገና ቅመም አለው። በጣም ብዙ ቅመም፣ የማይጠቅመው ቅመም። ምክንያቱም ደረቅ ቅመም ከእርጥብ ቅመም በላይ ነው። አሁን እርጥብ ቅመም ነጭ ሽንኩርት፣ ዝንጅብል፣ ቀረፋ ይሄ ምንድን የሚባለው ጤና አዳም ምናምን ተባለ አይደለ? ከዛ በላይ ደግሞ በጣም ብዙ ደረቅ ቅመም እነ ሰባ ቅመም አራፋ ቀራፋ እነ ጥምዝ እነ ምንድን ባለው ይሄ ለውዝ ይሄ ምንድን የሚባለው ሌላ ደግሞ ይሄ የሚፈቀፈቀው አረቦቹ የሚጠቀሙት ካውጄጅ ነው ምንድን የሚባላል እሱም ብቻ በጣም ብዙ የሚፈልግ ቅመም አለ። እሱን ይዘጋጃል። በቃ ተገላግልን። ሽሮ ባይዘው አንዴ እንትን ይላል ይከብዳል ለማዘጋጀት። አንዴ ያዘጋጃችሁ በኋላ እስከ 5 ወር እስከ 4 ወር ዘንቼ ነው የምጠቀመው እኔ ማለት ነው። ስለዚህ ለዚህ ደግሞ 1 ኪሎ በርበሬ 850 ብር ይላል። በቂው ነው በነገራችን ላይ 1 ኪሎ በርበሬ ቆንጆ በርበሬ ከሆነ የባህር ዳሩ ስለሚያሰምር በቂው ነው። ከዛ አሁን ይሄን ምን አደርጋለሁ መሰላችሁ? ከእርጥብ ቅመሙ ጋር ከዝንጅብሉ ከነጭ ሽንኩርቱ ያው እንግዲህ ለእናንተ ሙያ ማስለመድ አይቻልም። የአረብ ሀገር ሴት በራሷ ባለሙያ ናች። ግን ደግሞ እኔ ወደ ኢትዮጵያ ከመጣሁ በኋላ ሽሮ በርበሬ ይሄ ምናምን ማዘጋጀት ብቻዬን ከጀመርኩ ገና አሁን የመጀመሪያ ነው። እስከዛሬ እህቴ ናት የምታዘጋጅልኝ። ይሄንንም እሷ ቆላችልኝ ወስጄ አስከክቼ መጣሁ። ከቤት አስነፈስኩኝ። ግን እዛ ማስነፈስ ይቻላል። ግን እዛ ስታስነፍሱ በጣም ብዙ ነው የሚቀርባቸው እህሉ ማለት ነው። እንዲህ ማሽኑ እያነፈሰ ሲሄድ እህላችሁ እንዳለክኩ እዛው ይቀራል በጣም። ስለዚህ እኔ ከቤቴ ነው ያስነፈስኩ ማለት ነው። ከቤቴ ባስነፍሰው ጥሩ ነው። እዛ ከተነፈሰ ግን ግማሽ በግማሽ ነው የሚቀረው። ስለዚህ አሁን ምን አሰብኩ መሰላችሁ ጎበዝ፣ ቤት ገና አላጸዳሁም። ምን አሰብኩ መሰላችሁ? እርጥብ ቅመሜ ብዝርክርክ እንዳለ ነው። ምን አሰብኩ መሰላችሁ? ገና ቁርስ የተበላበት ራሱ ገና አልተነሳሁም። ምን አሰብኩ መሰላችሁ? እኔ አሁን ይሄንን ሁሉ አሁን አንድ ላይ አድርጌ ምን አደርጋለሁ መሰላችሁ? በምንድን ነው የሚባለው ይሄ ወፍጮ ቤት ነው መልሼ ይዤው የምሄደው። ወፍጮ ቤት ወስደዋለሁ። ነጭ ሽንኩርቱንም እርጥብ ቅመም እንዳለ የተባለችውን በሙሉ አንድ ላይ ስብስብ አድርጎ ወፍጮ እሽት አድርጎ ይደልዝልና ከዛ በሁለት ቀን ፀሐይ ድርቅ ትላለች። አመተን ወደ ቤታችን የኛ ስራ መብላት ነው ማለት ነው። ይመስላል ዛሬ ስራዬ። አሁን ቤት ላጸዳዳ ነው እንደምታዩት። መጥረጊያዬን እዛ ጋር ቀራርቤ ያለው ቤቱ ጭልምልም ብሏና ጭልም እንዳለ ነው ቤታችን። በነገራችን ላይ ገና ነው እና ቤቴን ላጸዳዳ ነው። አሁን ቤቴን አጸዳድቼ ዛሬ ቅዳሜና እሁድ ስለሆነ ክኩ በደንብ መድረቅ ስላለበት ክኬን አደርቃለሁ። እዛ ሰኞ ነው እንግዲህ ሰኞ ስራ ነው ባለን እንጃ። ብቻ ግን ሰኞ ይደልዛል። ተደልዞ ይታጀላል። የአድራን ሳይሰጣ በነገታው ነው የሚሰጠው። ታጅሎ ማደር አለበት ቅመሙ እንዲዋሃድ እና ይሄን ይመስላል። ቻው ውዶችዬ።